የተወደዳችሁ ወንድሞቼ ለእግዚአብሔር ቃል ጥቂት ጊዜ ካላችሁ በአንድ ስፍራ የእግዚአብሔርን ቃል እናያለን። በሁለተኛ የጴጥሮስ መልእክት ምዕራፍ 3 ከቁጥር 9 ካለው ጀምሮ የእግዚአብሔርን ቃል በጌታ በእግዚአብሔር ስም አነብላችኋለሁ። የእግዚአብሔር ቃል እንዲህ ይላል። ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም፣ ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል። ወንድሞቼ ዛሬም ጌታ የሚዘገይ ከመሰለ ጌታ የሚዘገይ የማይመጣ ከመሰለ ከዚህ ሐሳብ እንውጣ። ጌታ ስለኛ ነው የታገሰው። እኛ ወደ እሱ እንድንቀርብ እኛ ወደ ፊቱ እንድንቀርብ ነው የታገሰው። ይመጣል ጌታ፣ በእርግጥ ይመጣል። በዘገይም በእርግጥ ይመጣል። ስለ ተስፋ ቃሉ ይመጣል። ጌታ ተናግሯል፣ ይፈጽማል፣ ያደርግማል። እኔ እሄዳለሁ፣ ተመልሼ ዳግም እመጣለሁ፣ ስመጣ ከኔ ጋር አብራችሁ ትሄዳላችሁ ይላል እግዚአብሔር ቃል ሲናገር። ስለዚህ ጌታ ስለ ተስፋ ቃሉ ስለሚመጣ ስለተናገረው ቃሉ ስለሚመጣ ቃሉ የማያልፍ ስለሆነ ቃሉ የማይሻር ስለሆነ ጌታ ስለ ተስፋ ቃሉ ይመጣል። የእግዚአብሔር ቃል ሲናገር የእግዚአብሔር ቃል ከሚያልፍ እግዚአብሔር የተናገረው ከሚያልፍ ሰማይና ምድር ቢያልፍ ይቀላል ይላልና ጌታ ስለ ተስፋ ቃሉ ስለማይዘገይ እኛ እንድንመለስ እኛ በፊቱ በንስሐ እንድንመለስ ስለሚታገሰን ዛሬ በንስሐ ወደ ፊቱ እንቅረብ፣ እናስብ። ጊዜው የት እንደሆነ ዘመኑ የት እንደሆነ እናስብ። ወደ ጌታ እንመለስ። ዘመናችን እድሜያችን በከንቱ አይለፍ። እድሜያችን በእግዚአብሔር ቤት ይለፍ። የእግዚአብሔርን ሥራ እየሰራን መምጣው እኛ በእግዚአብሔር ሆነን ይሁን። ስለዚህ ወንድሞች በጌታ ተመለሱ፣ ወደ ጌታ በንስሐ ቅረቡ። እግዚአብሔር ዛሬም ስለኛ ይታገሳልና የንስሐ እጆቹ ተከፍቶ የምህረት እጆቹ ተከፍቶ የምህረት እጁን ከፍቶልናል። ስለዚህ ወደ ጌታ እንመለስ። እወዳችኋለሁ። ተባረኩ።